ምነው እንግዲህ በምላጭ ሸርክቶ ትናንትና ደሙን ሲጠጣ የነበረ ማለት ነው። እና ምን ይሻላል ታዲያ? አንተ አዳሙት ደሙን የጠጣኸው መጠጥ ነው። አንተ እጅ የለበትም መጠጥ የለበትም መጠጥ ነው የሚያደርገው እና ያንተ እጅ የለበትም። አንተ ምን ነበር ታደርግ ነበር? አምስት ሰዎች ይቀርባሉ ማለት ነው። እነዚህ ስድስተኛ ናቸው። እንግዲህ በስድስተኛው ትውልድ ላይ ነው የተያዘው። አምስት ትውልድ ማለት ቢያንስ 67 እንኳን ብናረጋቸው እንግዲህ የ240 ዓመት ማለት ነው። አምስት ትውልድ መቶ እንኳን ብናረገው እንደው ስድስትም ብናረገው 100 ዓመት 500 ዓመት 400 ዓመት እንግዲህ መንፈስ ይሄ ነው። አይሞት አይበሰብስ አያረጅ ክብሪት ማለት ነው። በቃ ክብሪት እንደ ክብሪት ነው። ከትውልድ ወደ ትውልድ ይሄ ደግሞ ዛር ይባላል። ዛር የተባለው ከዘር የሚመጣ ስለሆነ ዛር ይባላል። ዛር ነው። ዛር ማለት ከትውልድ ወደ ትውልድ ከዘር ወደ ዘር እየተተላለፈ በመጨረሻ ላይ በነቃው ትውልድ ላይ ይጋለጣል። ባልነቃው ትውልድ ላይ ደግሞ ያው ያጠቃል ማለት ነው። ሲገደልለት ሲፈጨስለት ሲካደም የኖረው እንደዛ አይነት ትውልድ ላይ ነው ያለ ነው ማለት ነው። ልጆቹ በመንቃት በመንቃት ምናልባት ሰዎቹ ንስሐ ገብተው እንኳን ቢመለሱ በሀብት በንብረት ያጠቃል ማለት ነው። ሀብታችንን፣ ንብረታችንን፣ ገንዘባችንን፣ ትውልዳችንን ያቀጭጫል ማለት ነው። እንደዛ አይነት መንፈሶች ናቸው አሁን ብዙ በስውር የሚያጠቁ ማለት ስውር
በስውር ነው። ታናቃቸው እኔ ቆራቢ ነኝ እኔ አባቴ ቄስ ነው እና ዛሬ ይለብኛል። ግን ከኋላ ያለው ጥቃት አታውቅም። ከኋላ ያለ ጥቃት አያቶቻችሁ ቄስ ሊሆኑ ይችላሉ ወይም ካህን ሊሆኑ ይችላሉ። እነሱም ደግሞ በስውር ተጠቂዎች ናቸው ማለት ነው። እነሱም በስውር ካህናት ስለሆነ እኔ መለኮ ስለሆነ ከኋላዬ የዛር መንፈስ ቅድመ አያቶቼ የሚያመልኩ ከሆነ እኔ ስለመለኮት እኔ ስለ እንደወደሱ ስላልወደጃ ስለመለኮ አላመልክም። ለምን ራሱን ለራሱን ማዳን ያለብን የራሱ ነኝ ማለት ነው። አለ እውነት አለ ከአብ በቀር መልኩሽ አይደለም የምወለደው ወይም ደግሞ ቀስሽ አይደለም ወይም ደግሞ ደቁኛ አይደለም የምወለደው። የምወለደው እነኛ ዛር ከሚያመልኩት ጣዖት ከሚያመልኩት ሰዎች ነው የተወለድኩት። ከሁለቱም አባት ከእናቴ ትሄዳለች እኮ ተረጋጋ። እና ምንድነው ትውልድን ያደርሳል ማለት እንደዛ አይነት ትውልድ ልክ የሚጋለጠው በምንድነው ከአያት ከቀናታችን አብሮን የመጣው ትውልድ ዛሬ የዛመን ፍቅና ሩቃዊ መንፈሶች በመጸለይ በመስቀል ይህንን ሁሉና እንጂ ናትሄዳለች ትተኛለህ ወረፋታ ምን ትጎበኛለህ እና ምንድነው ከአያት ከቀናት የመጣን ትውልድ መንፈስን የምናደርገው በመጸለይ በመንበርከክ በመጸለይ ንስሐ ቅድም መምህራችን እንዳስተማር ንስሐ በመግባት ከዛ ንስሐ ከገባን በኋላ ቅዱስ ቁርባንን በመቀበል ይሄ ዛርና አይነ ጥላው አብሮ ይወለዳል። አብሮ ከተወለደ ደግሞ እናት ውቃቢ ካለባት ልጅ ላይ አይነ ጥላ ቡድራ ሆኖ ይወለዳል ማለት ነው። ከዛ በኋላ ደግሞ እንደዛውም በቅዱስ ቁርባንና በስጋው ደግሞ ያልታተመ ከሆነ እንደዛው እሱ ይዘር ልክ እንደዘኛ 10 5 6 ልጆች ደግሞ እሱ በየልጆቻችን ላይ እየተላለፈ ይበረክታል ማለት ነው። ስለዚህ ነው ዛሬ ብዙ ዛሬዎች እንዴት አሳድጌ ለቃለሁ እኔኮ ከአያቴ ቀርናቴ በጣም ሁሉ እኔ ተዘባሪው እያለ እኔ እኮ በዘንድ ላይ ይገበር የነበረ እኔ በአት በቀርናት ላይ ይገበር የነበረ ነው እያለ የሚፎክረው ለዛ ነው። ለምን ከአት ከቀርማቶቻችን ይመጣል ዛር ካለ እኛ ልጆች ላይ አለ ማለት ነው። እንደነሱ ዘመና ካርመን ጸልይ የአንገታችን ላይ አርገን ወይም ደግሞ ጎረቤቶቻ እየሰጠን ወይም ዛፍ ላይ ቅቤ እየቀባን ባንገብረው ሬንቲቶ በሱ እያወሰበትን ባንሰጠው ጥቁር በግ ፍየል እያረድን ባንሰጠው በጸባያችን እየገበርነው ነው ማለት ነው። በጸባያችን በሱስ ተይዘን የምንጠጣ ከሆነ ቀጥታ በመጠጥ ይገበራል። በመጠጥ እየገበርነው ነው ማለት ነው። ገንዘባችንን በከንቱ እናጠፋ ከሆነ ደግሞ ያው ገንዘባችንን በከንቱ እያጠፋ ይገበራል ማለት ነው። ገንዘባችን ላይ ስራውን ይጫወታል ማለት ነው። እንድንጠጣ፣ እንድንበላ፣ እንድንጨፍር ብዙ ስራ እንድንሰራ ያደርገናል። ገንዘባችን ትውልድ እንዳይታረቅ እኛ ትዳር ይዘን ልጅ እንዳንወልድ ያ ልጅ ማህፀናችን ሴት ሆነ ማህፀኗን ይዘጋል። ወንድ ልጅ ከሆነ ደግሞ ዘሩን ያመክናል ማለት ነው። በእንደዚህ አይነት ሁኔታ ላይ እያለ ትውልድን እያመከነ ያ ትውልድ እንዳያድግ እንዳይፈልግ ያደርጋል። ይሄ የምንድነው? የዛር መንፈሶች ከልጅ ከአብ ከቀርናቶቻቸው የሚመጡ ማለት እና ይህንን ደግሞ ማድረግ መጸለይ፣ መስገድ፣ መንበርከክ ያስፈልገናል። ስንጸልይ ስንንበረከክ ከዛ እግዚአብሔር አምላክ ጉልበታችን ስንሰግድ ጉልበታችን ላይ ያለው እርኩስ መንፈስ ይለቀናል ማለት ነው። ጉልበታችን ላይ ያለው እጃችንን ወደ ሰማይ አምላክ አንስተን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ስንል ሕይወታችን እጃችን ሁሉ ይባረካል፣ ይቀየራል ማለት ነው። ዋና ቁም ነገር ቤተ ክርስቲያን ብቻ ሳይሆን መጸለይ ያለብን ቤታችንን መጸለይ ያስፈልገናል ማለት ነው። ለጸልዩ፣ ለውቃሉ፣ ለዘመናው፣
ለሌላው ሕይወት አለን። ጓዳችን ውስጥ ቁጭ አድርገናል። ለእኔና እናንተ ግን የምንገናኝበት ቤት የለውም። እግዚአብሔር በቤታችን ቤተክርስቲያን ቅዱስ ሥጋውን ክቡር ደሙን የምንቀበልበት ነው። የምንቀበልበት ንስሐ የምንገባበት ነው። ቅድመ መምህራችን በደንብ አስተምረዋል። ቤታችን ግን ከእግዚአብሔር ጋራ የምንገናኝበት የጸሎት ቤት ያስፈልገናል ማለት ነው። የጸሎት ቤት ያስፈልገናል። ቤታችን ሰው እንደ ኑሮና እንደ አኗኗሩ የጸሎት ከእግዚአብሔር የሚገናኝበት አንድ ክላስ ክፍል ቢኖረን እዛው ጋር ስዕለ አድኅኖ መጀመሪያ የሥላሴን ስዕል አድኅኖ ከዛም በኋላ የቅድስት በታች የቅድስት ድንግል ማርያምን ስዕለ አድኅኖ በቀኝ የቅዱስ ሚካኤልን ስዕለ አድኅኖ በግራ የቅዱስ ገብርኤል ስዕለ አድኅኖ አድርገን መጸለይ የምንሰግድባት ጠዋት ማታ ሌሊት 11 ሰዓት ተነስተን የምንሰግድባት የምንጸልይባት ማታ በሰላም አሳድረን ብለን ስራችን ሰርተን ራሳችን ከበላን በኋላ ከተኛን ሳንተኛ ለመኝታ ሳንወጣ ሳንቸኩል 41 ጊዜ ሰግደን ከእግዚአብሔር ጋር ሌሊቷን ባርክልን ለነገው ብርሃን አሳይ ብለን እንጸልይበት። ይህንን መጸለይ ያስፈልጋል። ማንኛውም ክርስቲያን ማለት ነው። ማንኛውም ክርስቲያን ጸሎት ያስፈልገዋል። ከእግዚአብሔር የሚገናኝበት ከእግዚአብሔር ጋር መገናኘት ያስፈልገናል። ልክ ስንጸልይ ማታ እንግዲህ ንባብ የምንችል ከሆነ መጽሐፎችን ብናዘጋጅ ቆንጆ ነው። ማታ 3 ሰዓት መጽሐፈ አርጋኖን እመቤታችን ቅድስት ድንግል ማርያም መጽሐፍ አርጋኖን ጸልየን መተኛት። ከዛ አባታችን ብለን መጀመሪያ አርጋኖን ከጸለይን በኋላ ከዛ በኋላ ሁለተኛ አባታችን ብለን መልከ ሩፋኤልን ብንጸልይ መልካም የተመረጠ የምናያቸው ራእዮች ሌሊት የሚያሰቃዩን መንፈሶች ይወሰዱልናል ማለት ነው። በእግዚአብሔር እንባረካለን ማለት ነው። 3 ሰዓት ላይ የምንጸልይ ከሆነ 6 ሰዓት ላይ የምንጸልይና የምንሰግድ ከሆነ ደግሞ ሌሊት 6 ሰዓት ላይ ደግሞ መጀመሪያ መልካም ሚካኤልን እንጸልያለን። ከዛ አባታችን ሆይ ብለን ከዘጋን በኋላ እንደገና መልክአ ሥላሴን እንጸልያለን ማለት ነው። እነዚህ የጸሎት ዋናዎቹ ለሰው ልጆች ድኅነት የሚሆኑት የጸሎት ዋናዎቹ ስለሆኑ ማለት ነው። ከዛ ይህንን አባታችን ሆይ ብለን ከጨረስን ከዘጋን በኋላ ማረፍ ያስፈልገናል። እንተኛለን። ከተኛን በኋላ 9 ሰዓት የምንነሳ ከሆነ መልከ ዑራኤልንና መልከ መድኃኔዓለምን እንጸልያለን ማለት ነው። መልከ መድኃኔዓለምና መልከ ዑራኤልን የምንጸልይ ደግሞ ያው 9 ሰዓት በረከት ስላለው ማለት ነው። ከዛም ሌሊት 11 ሰዓት ወደ ስራችን ከመሄዳችን በፊት የምንጸልያቸው ጸሎት አለ። ውዳሴ ማርያም፣ ውዳሴ አምላክ፣ ዳዊት የሚሆን ዳዊት እነኛን ብንጸልይ ሥላሴ በመለኮቱ ብንጸልይ እስከ 1 ሰዓት ድረስ ያሉ ጸሎት ብንጸልይ በረከት እናገኛለን ማለት ነው። ከዛም በኋላ ጠዋት 3 ሰዓት የምንጸልይ ከሆነ ደግሞ መጀመሪያ መልካ ማርያምን ከዛ መልካ ኢየሱስን ማነው መጀመሪያ መልካ ገብርኤልን ከዛ መልካ ማርያምን ከዛ መልካ ኢየሱስን እነዚህን 3 ጸሎቶች ብንጸልይ ቀኑ የተባረከ የተቀደሰ ይሆንልናል ማለት ነው። አሁን ከዚህ እነዚህን ጸሎት ከጸለይን በኋላ መታቀፈ ቅዱስራችን ነገር በላያችን ያለው ጠንቋዮችን መሄድ ያስፈልገን። ራሳችን መንፈስ ቅዱስ ላያችን ላይ ስለሚከብር በላያችን ላይ ያለን እርኩስ መንፈስ ይመስልልናል፣ ያስርልናል፣ ያጓልጥልናል ማለት ነው። የግል ቤተክርስቲያን ሄደን መጮህ አያስፈልገን። ቤታችንም እዛ እንሄዳለን፣ መንፈስም እዛ ነው። ከዛ በመቁጠሪያ መቀጥቀጥ በመቁጠሪያ ራሳችንን ስንቀጠቅጠው ምንድን ነው የሚያሳስተምረን? የሚያሳየን ራሳችን ላይ መቁጠሪያ እናዘጋጃለን ማለት ማንኛው ሞለክት የለ ወጣት የለ አሮጌት የለ ጎረምሳ የለ መቁጠሪያ አዘጋጅ። መቁጠሪያ ማለት እግዚኦ ማርና ክርስቶስ የምትጸልይበት ነገር ነው እንጂ ስለ መለኮት አይደለም። መቁጠሪያ የምትይዘው ማንኛውም ሕዝበ ክርስቲያን መቁጠሪያ ይዛል። አባቶቻችን ድል ይሰሩበት ነበረ። ከዛ በኋላ በመቁጠሪያው ላይ ኃይል ታሳድርበታለህ። ምን ብለህ ነው ኃይል የምታሳድርበት? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ 3 ጊዜ ትልበታለህ ማለት ነው። ካልክበት በኋላ በላይ ላይ ያለ እርኩስ መንፈስ፣ የዛር መንፈስ ከእናት ከአባት ከአያት ከቀኛት የመጣ ደስ ተናገር ማን እንደሆነ ንገር የፈክረው ማታው በህልሙ ያሳያል ማለት ነው። ማን እንደሆነ ያሳያል።
ስለዚህ ሚስጥር ማወቅ ማለት ነው። ቤት ልጅ ያሰረችው ጠንቋይ ነው ብለህ ከምትሄድ እዛ ጋር እቤት በደንብ አድርገህ ብትቀጠቅጠው እኔ አስማትና እኔ መተት ነኝ፣ እኔ ዛር ነኝ፣ እኔ ውቃቢ ነኝ ይላል። ከዛ በኋላ ጦርነቱን እየጠበቅ ወደ ቤተክርስቲያን እየሄድክ እንድትጸበል ላይ እንድትገለጽ ትደረጋለህ ማለት ነው። ማነው? ጸሎት ነው። ጸሎት ያስፈልጋል። ስለዚህ ክርስቲያን ምዕመናን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ጸሎት ያስፈልጋቸዋል። በቃ መጸለይ ነው። ከእግዚአብሔር ጋር መገናኘት ጸሎት ስለሆነ ማለት ነው። በቅድስት ሥላሴ ስም እንግዲህ ያው እሱ የሚለው ምንድን ነው? እናትና አባቶቼን አስቀይሜያለሁኝ። ለምን ወድጄ አይደለም የምሰራውን አላውቀውም ነው። እውነቱን ነው። አሁን ትናንትና መንፈሱ እና ድርጊን አይደለንም እኛ ብዙ ነገር ስናሰባው ነበረ። ብዙ ለብሰውለታል። በኋላ መንፈሱ የሄደለትን ነው። በኋላ ነው ይህ ነገር ግልጽ የወጣው። ምንድን ነው ያለው? እናቴንም አባቴንም ቤተሰቦቼን ጠቅላላ ቤተሰቦቼን አስቀይሜያለሁኝ። ከእኔ በላይ ሕይወታቸውን ከፍለውልኛል። ያልከፈሉት ሕይወት የለም። ግን እኔ አይደለሁም እና አሁን ይቅርታ እላቸዋለሁ። ይቅር በለኝ ነው ብሎ አይደለም እሱ አይደለም እሱ ቢበድል ይቅር ይላል። ግን የበደላቸው ዋናው አጋንንቱ ነው። ሴጣን ነው የበደለው። ያው እንግዲህ እሱ ላይ እንደዚህ ታውቃላችሁ። እናት ከአያት ከቅድማት የመጣ 12 ዛሬ ያለበት ትናንትና ደግሞ የትምህርት ቤት በ7ኛ ክፍል የተሰራበት የትምህርት ቤት መተት አለ። በቤተሰብ ላይ የተመሰተ መተት አለ። አንድ ላይ ነው ያ መተት አጋንንት የበዳለ እንዴት አያሰራ እና አሁን ናቸው እናትና አባት ቢሆን ልጃችን ነው ሁለቴ ላይ ማለት የለባቸውም። እግዚአብሔርን ማመስገን ነው እንጂ በልጅ ላይ የማያናርገንል የማያንበርሰንለ ወጥተን የማያን መዳን ከፍለንል የከፈላችሁ እስካሁን ለሰጣኑ ነው ማለት ነው። ያስከፈላችሁ በጣሩ ነው ዳዊደቱ ነው እንጂ ብዙ አይደለም። ብዙ የለም እስካሁን ከ7 ዓመት ነበር 12 ዓመት 16 ዓመት ሙሉ ልጁ አልነበረም። የሚሰራው ሁሉ ሴጣን ላይ ላይ የሚሰራው አጥር የሚያዘልለው ትምህርት ቤት እያበጣ ብዙ ነገር ማድረግ መተቱ ነው። ያው እንዳይማር ትልቅ ደረጃ ላይ እንዳይደርስ ቤተሰቦቹን እንዳይረዳ ለቤተሰቦቹ እንዳይታሰብ ቤተሰቦቹ ላይ ትልቅ በደል እንዲያደርስ የተሰራ መተት አጋንንት ስለሆነ ያ አጋንንት ላይ ቅማን ነው። ልጅ ላይ ቅማን ነው። ለእሱን አይደለም ሴጣኑ ላይ ነው የምንለው። አሁን ምንድን ነው አጋንንቱ ነው ያሰራ የነበረውና በአንተ ላይ ማንም ስም የሚይዝ የለም ማለት ነው። አሁን ተግሮዳ ጸልይ፣ ስገድ፣ በርታ፣ ለቤት ታማኝ ነው። እግዚአብሔር ባርክ፣ እግዚአብሔር ባርክዋል። እግዚአብሔር አመስግኑልኝ፣ ኪዳነ ምሕረትን አመስግኑልኝ።